እገሌ እንዴት በተክሊል አገባ ከገሊት ጋር እዚህ ባለፈው አላየነውም እንደሚል ሰው ምን አገባችሁ? ምን አገባን? ይሄ ሰው ክርስቲያን ነው። ፍርድ መስጠት የሚችለው እግዚአብሔር። ክርስቲያን ከሆነ ይሄ ሰው ለነፍስ አባቱ ተናግሯል ማለት ነው። ነፍስ አባት አለው ማለት ነው። ለነፍስ አባቱ ተናግሮ ነፍስ አባቱ ከፈቀዱለት ደግሞ የሚጠየቁት ነፍስ አባትየው ናቸው ማለት ነው። የሚያውቁት እሳቸው ስለሆነ ከእግዚአብሔር ቀጥሎ ምን አገባን? እገሌ እዚህ ቦታ ልጅ አለው፣ እገሌ እዚህ ቦታ አግብቶ ነበር የሚለው እነዚህ መረጃዎች በሙሉ እኛን አይመለከቱም። የሚመለከተው በቀጥታ ሰውየው አንደኛ፣ ሁለተኛ የኛን ንጽህና ማረጋገጥ ብቻ ነው የሚጠብቀው። ሰውየው በአደባባይ እኔ ድንግል ነኝ ተክሊል ይገባኛል ብሎ ተክሊል ካደረገ ማንም ሰው አይመለከተው። የሚመለከተው ስርዓት አስከባሪዎችን ካህናቱን ብቻ ነው የሚመለከተው። በጣም እነዚህ ነገሮች ሲደጋገሙ መረጃ አስፈላጊ ለሆነው አካል ልንሰጥ እንችላለን። ለቅዱስ ሲኖዶስ ሊሆን ይችላል፣ ሊቃውንት ጉባኤ ሊሆን ይችላል፣ እዚህ ላሉ አስተዳዳሪ ሊሆን ይችላል። ለእንደዛ ልንሰጥ እንችላለን አስፈላጊ በሆነበት መንገድ፣ ስርዓት ባለው መንገድ። ከዛ ውጭ ግን እኛ መፍረድ አንድ የሚገርመኛል። ጌታ በሉቃስ ወንጌል ምዕራፍ 12 ከቁጥር 13 ጀምሮ አንድ ሰው እየተከተለ ጌታ እባክህን ወንድሜ ርስቱን እንዲያካፍለኝ የአባቴን ርስት እንዲያካፍለኝ ንገርልኝ ይለዋልና እየተከተለ ብዙ ሕዝብ ባለበት ነው ጌታ ለዛ ሲለው የነበረውና አሁን እኛ ብንሆን ምን እንላለን? አሁን እናንተን አንድ ሰው ደው ባካችሁ አሸማግሉኝ ወንድሜ የአባቴን ርስት አልሰጥም ብሎ ቢላችሁ እንዴ አንተ የእናትህ ልጅ አይደል እንዴ እንዴት አሰጠው ምናምን ብለን ዳኛ ለመሆን ነው ምን ሞክረው እኛ ብንሆን። ጌታ ግን ምን አለ? እባክህ ለወንድሜ ንገረው ሲለው መኑ ሲመኒ ከፋሌ ወመኮንን ለአሌካ ምን አገባኝ ነው ያለው ጌታ ነው የምላችሁ። በእናንተ ላይ ፈራጅ ማን አደረገኝ? ርስት አካፋይ ማን አደረገኝ? ዳኛ ማን አደረገኝ? ጌታ አምላክ ነው። ለምን እንዲህ አለ ቢባል አንዳንድ ጉዳዮች እኛ ጣልቃ የምንገባባቸው ጉዳዮች አይደሉም። ማን ፈራጅ አደረገ? ማን ዳኛ አደረገ? ማን ምስክር ጠራ? ማን እዛ ቦታ ላይ እንዲህ እንድንል ማን አደረገ? ምናቃቸው ነገሮች ይሄ ብቻም አይደለም። የተክሊሉ ስርዓት ሲፈጸም ያሉትን ነገሮች ራሱ በጣም ብዙ ሰው መተቸት የሚፈልግ ሰው በጣም ብዙ አለ። በጣም ብዙ ሰው አሁን አንዳንድ ሰው ቀጥታ እኔ አያለው ጊዜ ሲኖረኝ በተለይ የተክሊል የተጋቡ ሰዎች ቪዲዮ ወይም ፎቶ ሲለቀቅ አስተያየት መስጫታ ያላቸው እና ብዙ ሰው ትችት ነው። ዙም አድርጎ ያይና እስቲ ቅንድቡ አልተሰርታለች አልተሰራችም ብሎ ያያል ማለት እስኪ ጥፍሯ እንዲህ ሰው እንዴት ጊዜ እንደሚያገኝ ነው የሚነግረኝ። እኔ አሁን የምላችሁ አንዲት ሴት ሜካፕ ተለቅልቃ ጥፍሯን አሳድጋ ወንዱም በተለየ መንገድ ተክሊል ማድረግ አለበት አይደለም ሐሳብ። ይሄን የሚቆጣጠር አካል አለ። ይሄን የሚቆጣጠር አካል አለ። ሰዎቹ ነፍስ አባት አላቸው፣ ንስሐ አባት አላቸው፣ ቤተሰብ አላቸው፣ ክርስቲያኖች ናቸው፣ ትምህርት ይሰማሉ። እና እነዚህ ሰዎች ይሄን ተላልፈው ካደረጉት ሊቆጣቸው የሚገባው ነፍስ አባት ነው። ልጄ ለምን እንዲሆነሽ መጣሽ ብሎ ሊቆጣት ይችላል። መቆጣት ብቻ አይደለም፣ ካለፈ በኋላ ቀኖና ሊሰጣት ሁሉ ይችላል። የሥጋው ደግሞ ልትቀበይ መተሽ በዚህ መልኩ እንዴት እንደዚህ ሆነሽ ትመጫለሽ ሊላት ይችላል። እና በጣም ብዙ ሰው እንዲሳቀቅ የምናደርጋቸው ነገሮች አሉ። በመጀመሪያ አንድ ሰው በቤተክርስቲያን ስርዓት ማግባቱ ሊያስመሰግነው ይገባል። ወደ ቤተክርስቲያን መምጣቱ፣ በተክሊል ማግባቱ፣ ራሱን ጠብቆ መቆየቱ፣ እዛ ደግሞ በሥጋው ደግሞ ለመጋባት መወሰኑ፣ ቤተክርስቲያን መምጣቱ ሊያስመሰግነው። በተለይ አሁን ወጣቱ እጅግ በጣም ይመሰገናል። እውነት ለመናገር በቲክቶክ ላይ እንኳን የምናውቃቸው ወጣቶች አሁን በስርዓተ ቁርባን ተጋብተው ቪዲዮ ሲለቁ ነው። ይሄ በጣም የሚያስመሰግን ነው። አንዳንድ እነዚህ ፖዚቲቭ የሆኑ ነገሮችን ማድነቅ አለብን፣ ማራቅ አይደለም፣ ማሸሽ አይደለም። ከዛ ግን ጥፋት ሲኖር በሚመለከተው አካል ያ ጥፋት እንዲስተካከል ይደረጋል ማለት ነው። በጣም የሚያስገርም የሚያስደንቅ ጉዳይ ነው። እንግዲህ ዘመን በጣም ጥሩ ነው። በትላንት ዛሬ አንድ እውቀት እየጨመርን እንሄዳለን በብዙ ነገሮች። የምዕመናን ድርሻ ምዕመን ነው። የዲያቆኑ ድርሻ በቤተ ክርስቲያን ውስጥ እየተለካ ነው። የካህኑም ልክ እንደዛው፣ የአስተዳዳሪውም፣ የጳጳሱም፣ የሁሉም የሚና መደበላለቅ ውስጥ ሳንገባ ኃጢአት በላያችን ላይ ሳንጨምር ዘመኑ ብዙ የምናያቸው እንደ ሰው የሚያስደነግጡ ብዙ ነገሮች አሉ። እንደ ሰው ብዙ የሚያስደነግጡ ነገሮች